45ኛ ሳምንት ከሐምሌ 13 እስከ ሐምሌ 19 2018 ዓመተ ምህረት በጸሎትና በምልጃ መንፈስ ስለመቀስቀስና ስለማገልገል። ባለፉት 2 ሳምንታት በነበረን የምልጃ ጊዜ በእርግጥም ለአብያተ ክርስቲያናት፣ ለአገልጋዮች እንዲሁም ለሕዝበ ክርስቲያኑ በሚለው አብይ ርዕስ ስር በመታዘዝ ሕይወትና በቅድስና ስለመመላለስ በጌታ ፊት የምልጃ ጸሎትን ያደረግን ሲሆን በዚህ ሳምንት ደግሞ በጸሎትና በምልጃ መንፈስ ስለመቀስቀስና ስለማገልገል በሚለው ርዕስ ላይ የምልጃ ጸሎታችንን የምናቀርብ ይሆናል። መልካም አጋጣሚዎች። እንደ እውነቱ ከሆነ በአማኞች በአገልጋዮችና በመሪዎች እንዲሁም በአብያተ ክርስቲያናት ሁሉ ዘንድ አሁን ላይ ከጸሎት ጋር በተያያዘ በርካታ ማለፊያነት ያላቸው ልምምዶች ያሉ መሆናቸው የሚታወቅ ሲሆን ይህንንም በመልካም አጋጣሚነት የምንጠቅሰው ሆኖ ይስተዋላል። ይህም ደግሞ በእርግጥም የማላጆችን ትኩረት የሚስብ ሲሆን በቅድሚያ በምስጋና በጌታ ፊት እንዲቀርቡ የሚያደርጋቸው፣ በመቀጠልም ደግሞ በምልጃ ይህን ነገር በሙላት በሁሉም ወገኖች ዘንድ የተትረፈረፈ እንዲሆን የሚቀርቡበት ይሆናል። ስጋቶች። አሁን ላይ በዚህ ረገድ እንደ ስጋት ሆኖ የሚስተዋለው ነገር በእርግጥም በወጣቱና ታዳጊው ትውልድ በጸሎትና በተለይም ደግሞ በምልጃ ላይ ደከም ብሎ መገኘቱ እንዲሁም ለዚህ ነገር ያለው ተነሳሽነት ዝቅ ማለቱ እንደሆነ እንመለከታለን። ይህም ደግሞ የማላጆችን ትኩረት በተለየ መልኩ የሚወስድ ሲሆን በእርግጥም ማላጆች ይህንን አገርንም ሆነ የቤተ ክርስቲያን መሪነት ተግባርን የሚረከበውን ትውልድ በምልጃ ጸሎት የተሞላና በጸሎትም ረገድ በመንፈስ የሚነሳሳ የሚቀጣጠል እንዲሆን በጌታ ፊት ሊማልዱ የሚገባበትን አቅጣጫ እንዲከተሉ ግድ ይላል። ቅዱሳን ማላጆች በዚህ በ45ኛው ሳምንት በጸሎትና በምልጃ መንፈስ ስለመቀስቀስና ስለማገልገል በሚለው አብይ ርዕስ ስር የምንጸልይበትን ዋና ዋና የጸሎት ርዕሶችን እንደሚከተለው እናቀርብላችኋለን። ንስሐ። የጸሎት መሠዊያቸው ስለፈረሰባቸው ስለ ብዙሃኑ ሕዝቦቻችን በጌታ ፊት ንስሐ እየገባን እንጸልያለን። ቢጸልዩም ከግል ፍላጎታቸው ፈቀቅ ስለማይሉ አማኞች በጌታ ፊት ንስሐ እየገባን እንጸልያለን። የጸሎት መርሃ ግብሮች በአብያተ ክርስቲያናቱ ጭር ስለማለቱ ሁኔታ በጌታ ፊት ንስሐ እየገባን እንጸልያለን። ምስጋና። በጸሎት አገልግሎት ላይ ጽኑ ፍላጎት ኖሯቸው በድካምም ሆነ በብርታት በጸሎት መርሃ ግብር ላይ ስለሚገኙና ስለሚያገለግሉ ወገኖቻችን ጌታን እያመሰገንን ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። የምልጃ አገልግሎት ሸክም ኖሯቸው በማገልገላቸው በየቤታቸው ሆነው የትውልዱን ሸክም ስለሚሸከሙ ወገኖቻችን ጌታን እያመሰገንን ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። በምልጃው ሰራዊት ውስጥ ተቀላቅለው ከዓመት እስከ ዓመት ምድራችንን ኢትዮጵያንና ሕዝቦቿን ስለተሸከሙ ወገኖቻችን ወንድሞችና እህቶች ስለበዛላቸው ጸጋ ጌታን እያመሰገንን ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። ምልጃና ልመና። በጽድቅ መመላለስና በዚህም እግዚአብሔርን ማክበር ስለሚወዱ ቅዱሳን ሁሉ በጌታ ፊት ምልጃችንን እያቀረብን እንጸልያለን። ፈሪሃ እግዚአብሔር ያላቸውና በቅድስና የሚመላለሱ ስለሆኑቱ መሪዎች በጌታ ፊት ምልጃችንን እያቀረብን እንጸልያለን። መቀደስን በኑሯቸው ጭምር ስለሚሰብኩ አገልጋዮች በጌታ ፊት ምልጃችንን እያቀረብን እንጸልያለን። መንፈሳዊ ተቃውሞ። መንፈሳዊ ውጊያ። የጸሎት መሠዊያቸው ከፈረሰባቸው ብዙሃኑ ሕዝቦቻችን ሕይወትና ኑሮ በስተጀርባ ተግተው የሚሰሩ ክፉ መናፍስትን እየተቃወምን ሥራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። ቢጸልዩም ከግል ፍላጎታቸው ፈቀቅ ከማይሉ አማኞች በስተጀርባ የሚተጉ ክፉ መናፍስትን እየተቃወምን ክፉ ሥራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። የጸሎት መርሃ ግብሮች በየአብያተ ክርስቲያናቱ ጭር ከሚሉበት ሁኔታ በስተጀርባ የሚተጉ ክፉ መናፍስትን እየተቃወምን ሥራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። አሜን።
ሃሌሉያ 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 ዝና የገነነው በዓለም ላይ መቼ ትመጣለህ ፊትን እንዳይ በጣም ጓጉቻለሁ የኔ ጌታ ኢየሱሴ እንዳይ ማራናታ ዝና የገነነ ሃሌሉያ ሃሌሉያ በሰማይ በምድር ስልጣን ያለ ሃሌሉያ የቅዱሳን አምላክ ክብር ይሁንልህ ጌታ ሆይ አንደበታችንን በምስጋና እንከፍታለን እንዳንተ ያለ አባት እንዳንተ ያለ መሪ እንዳንተ ያለ አምላክ የለም በሰማይ ክብር ይሁንልህ በምድር ክብር ይሁንልህ አንደበቶቻችንን በምስጋና እንከፍታለን ክብር ለእግዚአብሔር ይሁን በአገር ውስጥ በውጭ ያላችሁ ቅዱሳን ማላጆች ወገኖቼ እግዚአብሔርን አመስግኑት እግዚአብሔር መልካም ነውና እንደሚል ወገኖቼ እግዚአብሔርን እናመሰግናለን በደስታ ወደፊቱ እንገባለን የእግዚአብሔር ቃል ሲናገር አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 15 ጀምሮ እንደዚህ ብሎ ይናገራል በዚህ ቃል ምስጋናችንን እንጀምራለን የእግዚአብሔር ቃል እንደዚህ ይላል ለሁሉም መልካምን ለማድረግ ትጉ ሁሉ ጊዜ ደስ ይበላችሁ ሳታቋርጡ ጸልዩ በሁሉ አመስግኑ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል ክብር ለእግዚአብሔር ይሁን ሁሉ ጊዜ መልካምን አድርጉ ሁሉ ጊዜ ደስ ይበላችሁ ሳታቋርጡ ጸልዩ ይሄ መርህ ነው በቃ እግዚአብሔር የሰጠን ትእዛዝ ነው የእግዚአብሔር ስም ብሩክ ይሁን እየጸለይን ደግሞ እናመሰግነዋለን ቅዱሳን እናመሰግነዋለን ማላጆች እናመሰግነዋለን እግዚአብሔር ምስጋናን ይወዳል ምስጋናን የሚሰዋ እሱ ያከብረኛል ብለዋል አብረን ጌታን እናከብረዋለን እግዚአብሔር ስሙ ብሩክ ይሁን የአምላካችን ስሙ ይባረክ ስለዚህ ጌታን እናመሰግናለን ምስጋና ስለሚገባው በሁሉ አመስግኗል ሁሉ ጊዜ ደስ ይበላችሁ አለ በየትኛውም ሁኔታ ውስጥ ብንሆን እግዚአብሔር ደስ እንድንሰኝ ይፈልጋል እግዚአብሔር ደግሞ ለዚህ ደግሞ ጸጋ ለቆልናል ደግሞ መንፈሱ ከኛ ጋር አለ ክብር ለእግዚአብሔር ይሁን ስለዚህ ጌታን ወገኖቼ እያመሰገንን ቅዱሳን ማላጆች እናንተ ብቻ አይደላችሁም ነገ ደግሞ በየጓዳው የሚጸልዩ እህቶች እናቶች አሉ እናንተም በጌታ በኢየሱስ ስም በእግዚአብሔር ፊት ደስ ይበላችሁ እናመሰግነዋለን ጌታን ደስ ይያለን ሳናቋርጥ እየጸለይን በሁሉ ያመሰገንን ምስጋናችንን እንቀጥላለን ክብር ለእግዚአብሔር ይሁን ሃሌሉያ ዜና ማሃቶባ ሳንቶና ማጀኔ ሜዲጋ በሁሉ እናመሰግንሃለን የዘላለም አምላክ በሁሉ እናመሰግንሃለን አንተ ምስጋና የሚገባ አምላክ ነህ የቅዱሳን አምላክ በስም የተጠራው ህዝብ እንዲያመሰግንህ ጠርተዋል እንዲያከብርህ ጠርተዋል እንዲያመልክህ ጠርተዋል እንዲታዘዝ ጠርተዋል ልትመራው ተሾመህበታል በጌታ በኢየሱስ ስም እናመሰግንሃለን መንፈስ ቅዱስ እናከብርሃለን በዘመን መጨረሻ የትንሳኤው መንፈስ ከኛ ጋር ስላለ ከቤተ ክርስቲያን ጋር ስላለ ጌታ ሆይ በመድር ላይ ስላለ ዓለምን ስለ ኃጢአት እየወቀስ ደግሞም ቤተ ክርስቲያንን ለክብር ያዘጋጀ ስላለ ዕውቅና ላንተ እንሰጣለን እናመሰግንሃለን የትንሳኤው መንፈስ እናመሰግንሃለን የቅዱሳን አምላክ እናመሰግንሃለን ወደ እውነት ሁሉ የምትመራን የእውነት መንፈስ እናመሰግንሃለን የጽድቅ መንፈስ እናመሰግንሃለን ኢየሱስን የምታከብር የትንሳኤ መንፈስ እናመሰግንሃለን ጌታ ኢየሱስ ሲናገር እኔ ብሄድ ይሻላችኋል እኔ ሲሄድ አጽናኙ ይመጣል የተባለልህ እሱ አስተማሪ ነው የተባለልህ የጌታ መንፈስ ቤተ ክርስቲያንን የምትመራ ዛሬም አለ መንፈስ ቅዱስ ላንተ ዕውቅና እንሰጣለን እናመሰግንሃለን ስለ ቅዱሳን እናመሰግንሃለን ስለ ወንድም እህቶቻችን እናመሰግንሃለን በስም ስለተጠራው ህዝብ ዳግመኛ ስለተወለደው ህዝብ ተስፋ ስላለው ህዝብ ጌታ ሆይ እናመሰግንሃለን ስምህንም ባርካለን በድካምም በብርታትም ጌታ ሆይ በፊትህ እየተጋ ስላለ እነሆ ጌታ ፊትህን እየጠራ ስላለ ፊትህን እየፈለገ ስላለ ስለ ጽድቅ ፊትህን እየፈለገ ስላለ ስለ ምድር ፊትህን እየፈለገ ስላለ ፍትህን
እንድታደርግ እየፈለገ ስላለ ጽድቅ እንዲያብብ እየፈለገ ስላለ ሕዝብህ እናመሰግንሃለን። ስለ ቤተ ክርስቲያን እናመሰግንሃለን። ስለ ትውልድ እናመሰግንሃለን። በስምህ እግዚአብሔር ሆይ የእግዚአብሔር ልጆች ተብለን ተጠርተናል። የእግዚአብሔር ልጆች ነን ጌታ ሆይ እናመሰግንሃለን። በብርታታችን ጌታ ሆይ ላንተ እውቅና እንሰጣለን። በድካማችን በጸጋህና በመንፈስ እንመካለን። እናከብረሃለን፣ ከፍ እናደርግሃለን። ጌታ ሆይ በምልጃችን እናመሰግንሃለን። በአገልግሎታችን እናመሰግንሃለን። ስለ ትውልድ እግዚአብሔር ሆይ ሸክም ስላላቸው ጌታ ሆይ ስለ ተተኪው ትውልድ ስለሚቃትቱ ስለሚማልዱ ማላጆች እናመሰግንሃለን። በውስጥ በውጪ ጌታ ሆይ ስለ ጽድቅ ስለ ትውልድ ጌታ ሆይ ስለ ትውልድ እየቃተቱ ስላሉ በየቤቶቻቸው ጌታ ሆይ ፊትህን እየፈለጉ ስላሉ ቅዱሳን እናመሰግንሃለን። ዋላ ወደ ውሃ ምንጭ እንደምትናፍቅ ያንተን መምጣት ያንተን መገለጥ ያንተን ጌታ ሆይ ድንቅ ማዳን ለማየት የኔ ጌታ እየተጉ ስላሉ እናመሰግንሃለን። አባት ሆይ ስምህን እንባርካለን፣ ስምህን እንቀድሳለን። መንግስትህ ትምጣ እንላለን። መንግስትህ የሰላም መንግስት ናት። መንግስትህ የጽድቅ መንግስት ነው። መንግስትህ ጌታ ሆይ የዘላለም መንግስት ነው። ግዛት ደግሞ ለልጅ ልጅ ነው። ስለ ትውልዳችን እናመሰግንሃለን። ስለ ቤተ ክርስቲያን እናመሰግንሃለን። አሻግረን ከነገሮች አሻግረን ተስፋችንን እያየን እናመሰግንሃለን። ከጌታ ሆይ ከነገሮቻችን አልፈን የኔ ጌታ ከመከራዎቻችን አልፈን ካለብንበት ድካም ነውጥ አልፈን ትውልድ ግራ ከሚጋባበት ጌታ ሆይ አልፈን አንተን እንታመናለን። እግዚአብሔር በሚታመኑት ይደሰታል ተብሎ ተጽፏል። አንተን ስለ ትውልድ እንታመናለን። አንተን ስለ ጌታ ሆይ እነሆ በስምህ ስለተጠራው ሕዝብ መሪ ስለሆንክ እውቅና እንሰጥሃለን። አባት ሆይ አንተ በቃሎች የታመንክ ነህ። ሰማይና ምድር ቢያልፍ ይቀላል፣ ቃል ግን አያልፍም። ጌታ ሆይ ይረዳን ዘንድ ያግዘን ዘንድ ደግሞ መንፈስህን ሰጥተህናል። በዚህ ዘመን ጌታ ሆይ አብ በስሜ የሚልከው እሱ መንፈስ ቅዱስ አጽናኝ የሆነ እነሆ አስተማሪ የተባለለት መንፈስ መልካሙ መንፈስ ከኛ ጋር ስላለ እናመሰግንሃለን። አባት ሆይ አንተ ከኛ ጋር ደግሞ እያለ መሪያችን አንተ ያለ ጌታ ሆይ አንተን ቸል በማለት የኔ ጌታ አንተን ባላከበርንበት ድምጽህን ባልሰማንበት በጎቼ ድምጽን ይሰማሉ ተብሎ እንደተጻፈ አንተን ሰምተን ባልሄድንበት ይልቁን አንተን ባሳዘንበት ደግሞ ጌታ ሆይ በፊትህ እንደ ምሕረት ብዛት አቤቱ ኃጢአታችንን ደምሰሰልን፣ በደላችንን ደምሰሰልን። ጌታ ሆይ አንተን በድለናል፣ ይቅር በለን። ለድካሞቻችን ምክንያት የለንም ጌታ ሆይ፣ ለስንፍናዎቻችን ምክንያት የለንም ጌታ ሆይ። ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው እንደሚል ቃል እግዚአብሔር ሆይ ይናገራል። ቃልህን ይዘን ባልበረታንበት፣ ቃልህን ይዘን ይልቁን በደከምንበት የዘላለም አባት ሆይ መሰዊያዎቻችንን እግዚአብሔር ሆይ ቸል ባልንበት፣ አልፎም መሰዊያዎቻችን በፈረሱበት አንተን የህይወት ምንጭ ውሃችንን ኢየሱስ አንተን ባልፈለግንበት ይሄ ትልቅ በደል ነው። ይቅር በለን ጌታ ሆይ፣ ምሕረት አድርግልን። አቤቱ ጌታ ሆይ ብትወዱኝ ትእዛዜን ጠብቁ እንዳልክ ጌታ ሆይ ብቻችንን አልተውከንም። ነገር ግን የተሰጠንን እግዚአብሔር ሆይ መሪ የሆነውን የትንሣኤውን መንፈስ የኔ ጌታ ቸል በማለት በራሳችን ነገር በምድር ነገር የኔ ጌታ በተጠላለፍንበት እግዚአብሔር ሆይ መውጣት ደግሞ ባቃተን፣ ትውልዱ መውጣት ባቃተበት፣ ተስፋ ቆርጦ በተቀመጠበት ይልቁን ጌታ ሆይ ጠላት እንደወደደ ባሪያ አድርጎ በገዛበት ዛሬ ደም ነፃ ያውጣን፣ ምሕረት ነፃ ያውጣን፣ ርህራሄ ነፃ ያውጣን። እግዚአብሔር ሆይ እኛ መጸለይ እንደሚገባን ባልጸለይንበት እግዚአብሔር ሳታቋርጡ ጸልዩ መርህ ነው ጌታ ሆይ ሳናቋርጥ ባልጸለይንበት በድለናል። እግዚአብሔር ሆይ ይቅር በለን። ለድካሞቻችን ምክንያት እግዚአብሔር አልፎ ለምንኖርባት ምድር ጌታ ሆይ የመናወጥ ምክንያቶች ነን፣ የመፍረስ ምክንያቶች ነን። አባት ሆይ እንለምንሃለን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአታችንን ይቅር በለን፣ በደላችንን ይቅር በለን፣ መተላለፋችንን ይቅር በለን። ይልቁን ጌታ ሆይ እንድትራራልን እንጸልያለን። ለቤተ ክርስቲያን እንድትራራ እንጸልያለን። ጌታ ሆይ ቤተ ክርስቲያን ቤቴ የጸሎት ቤት ነው እንዳልክ ጌታ ሆይ ዛሬ ግን ጌታ ሆይ ቤት
የኔ ጌታ የጸሎት ቤት የኔ ጌታ እነሆ ጭር ባለበት ፊትህን የሚፈልግ ጌታ ሆይ ጥቂት በሆነበት አቤቱ ጌታ ሆይ እንደገና እንድትመልሰን በምህረት እንጸልያለን። በምህረት መልሰን ፊትህን እንፈልግ ጌታ ሆይ በኢየሱስ ስም የሚመራንን መንፈስን ማዳመጥ ይሁንልን። እንድትራራልን እንጸልያለን። ላንተና ለጸጋ ጌታ ሆይ በምህረት ታምነን ደግሞ እንጸልያለን፣ እንለምንሃለን፣ እንማልዳለን። ጸጋ ሊሰጣችሁ ለሚችል ለታመነው እንደሚል ጌታ ሆይ አንተ ሁሉን የሚያስችል ጸጋ አለ። ለመትጋት ጸጋ አለ። ፊትህን ለመፈለግ ጌታ ሆይ ጸጋ አለ። ጸጋና እምነትን ተሞልተ በእኛ አድረሃል ጌታ ሆይ በጌታ በኢየሱስ ስም ቤተ ክርስቲያንን በመንፈስ ቅዱስ በጸሎት እንድታነቃቃ አቤቱ ማላጁን እንድታነቃ ከፊት ይልቅ ወደምንተጋበት ጌታ ሆይ እነሆ ጸሎት ቤት ጌታ ሆይ የምንገኝበት አንተን የምናከብርበት ጸጋ እንድታበዛልን በኢየሱስ ስም እንጸልያለን። አቤቱ ከፊት ይልቅ የምንተጋበትን ጸጋ እንድሰጠን እንጸልያለን። ወገኖቼ ከፊት ይልቅ ዘመኑን ሲቀርብ ያያችሁ ምልክቶቹ የጌታ ኢየሱስ የመምጣቱ ምልክት ነው ወገኖቼ። የእግዚአብሔር ቃል ደግሞ እንደዚህ ይናገራል። ቃሌን ኢሳይያስ 45:23 ላይ ቃሌ ከአፌ በጽድቅ ወጥቷል አትመለስም፣ ጉልበት ሁሉ ለኔ ይንበረከካል፣ ምላስ ሁሉ በእኔ ይምላል ብዬ በራሴ ምያለው ይላል በዚህ ቦታ ላይ። ስለዚህ የእግዚአብሔር ቃል በጽድቅ ወጥቷል። ጉልበት ሁሉ ለሱ ይንበረከካል። ለሚገባውን ክብር የምንሰጥበት የእግዚአብሔር ጸጋ ያስፈልገናል። የመንፈስ ቅዱስ ምሪት ያስፈልገናል። ይሄ የትንሣኤው መንፈስ እሱ ራሱ እግዚአብሔር ነው። ስለዚህ ስፍራ ልንሰጠው ይገባል። በጸሎት ቤት በጌታ በኢየሱስ ወደምንተምበት ወደምንተጋበት ጌታ ሆይ ደጆች ሁሉ ላንተ ጌታ ሆይ እንዲከፈት አቤቱ ጌታ ሆይ እየመጣ ሁሉ በፊት እያረፈ እየጸለየ ፊትህን እየፈለገ የኔ ጌታ ካንተ መንፈስ ተካፍሎ በሐሴት የሚወጣበት አንተን በተስፋ የሚጠብቅበት የሚፈወስበት የሚድንበት ጌታ ሆይ አልፎ የሕይወት ቃል የሆነውን ቃልን የሚታጠቅበት ስፍራ ነውና በጌታ በኢየሱስ ስም የዝምታው ጊዜ ይብቃ። የተሐድሶ ጊዜ ይሁን፣ የንጋት ጊዜ ይሁን፣ ፊትህን የመፈለግ ጊዜ ይሁን። ጸጋ የተለቀቀ ይሁን። ለኛ ለማላጆች ጸጋ ይለቀቅ፣ ለመሪዎች ጸጋ ይለቀቅ ጌታ ሆይ ለትውልዳችን ጸጋ ይለቀቅ። ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ያልክ የሰራዊት ጌታ እግዚአብሔር ሆይ ጉልበት ሁሉ ይንበረከክልሃል። ትውልዳችን ይንበረከክልህ፣ ልጆቻችን ይንበረከኩልህ፣ ተተኪው ትውልድ ይንበረከኩልህ። ምስጋናቸው ከጸሎት ጋር ይሁንላቸው። ምስጋናቸው ዝማሪያቸው ፊትህን እግዚአብሔር ሆይ መፈለጋቸው ከጸሎት ጋር ይሁንላቸው። በጌታ በኢየሱስ ስም ጉልበታቸው ላንተ ክብር ይንበርከክ። አቤቱ ጌታ ሆይ እንፈልግሃለን። የሕይወት ምንጭ ነህ አንተ ጌታ መንፈስ ቅዱስ እንፈልግሃለን። መንፈስ ቅዱስ አንተ ሁሉን ተቆጣጠር። ብትወዱኝ ትእዛዜን ጠብቁ። እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ተብሎ እንደተጻፈ የተሰጠን አጽናኝ ከኛ ጋር አለ። የተሰጠን እነሆ ዘላለም ነው፣ የማይለወጥ ነው። በሱን በረታለን። በሱ በላያችን የቆሙትን ደግሞ ከበታቻችን እንጥላለን። በጌታ በኢየሱስ ስም አባ ደግሞ ስምህን እንጠራለን። የትኛውም የኔ ጌታ የጠላት እቅድ በኢየሱስ ስምና ስልጣን ስራው የፈረሰ ይሁን። የትኛውም ያደከመን መሰዊያችንን ያስጣለ ጌታ ሆይ ፊትን እንዳንፈልግ የዋሸብን ኃይል ብዙ ሲሆን ጠላት ዋሸ። የጨለማው ስራ እነሆ ያደከመን ያዛለን እነሆ የረቀቀ የጠላት አሰራር በጌታ በኢየሱስ ስም አዚምና ድንዛዜው ይነሳ። የእግዚአብሔርን ፊት እንዳንፈልግ የተቋቋመን የጨለማው ጉልበት በጌታ በኢየሱስ ስም ስራው የፈረሰ ይሁን። መሰዊያችንን እነሆ ያደከመ ጸሎታችንን እንዳንጸልይ ፊቱን እንዳንፈልግ እነሆ በኢየሱስ ስም ያዛለን። የትኛውም የረቀቀ የጠላት ስራ በኢየሱስ ስምና ስልጣን ስራው የፈረሰ ይሁን። የውሸት መንፈስ የተመታ ይሁን። በኢየሱስ ስምና ስልጣን እነሆ እግዚአብሔር የሰጠንን ስራ መልካሙን ስራ ለማድረግ በክርስቶስ ተፈጥረናል። ለተፈጠርንለት ዓላማ እንዳንኖር አንደበቶቻችን
የምታረክሱ በተለያየ መንገድ ስንፍና ውስጥ የከተታችሁ በጌታ በኢየሱስ ስም ስራችሁ የፈረሰ ይሁን እቅዳችሁ የፈረሰ ይሁን ምክራችሁ የፈረሰ ይሁን ጉልበታችሁ የደቀቀ ይሁን ልቀቁ መሰዊያዎቻችንን ልቀቁ ጊዜያችንን በጌታ በኢየሱስ ስም የከበረውን ከተዋረደው እንዳንለይ የተቋቋማችሁን ኢየሱስ ስምና ስልጣን ስራችሁ የፈረሰ ይሁን የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻትና ምኞቱ ጋር ሰቀሉ ተብሎ ተጽፏል በጌታ በኢየሱስ ስም እነሆ በቃሎቻችን እግዚአብሔርን እንድንበድል የምታደርጉ ማስተዋላችን የምትሰርቁ በጌታ በኢየሱስ ስም መንግስታችሁ የፈረሰ ይሁን እቅዳችሁ የፈረሰ ይሁን ኃይላችሁ የተመታ ይሁን እግዚአብሔር የዘላለም አባት ሆይ ሰው ከንቅልፉ እንደሚነቃ ትውልድ ባንተ ይንቃ አቤቱ ምድራችን ደግሞ ላንተ ክብር ትገዛለህ ጉልበት ሁሉ ላንተ ክብር ይንበርከክ አንተን የሚቃወም መንግስትህን የሚቃወም የጨለማ ጉልበት በኢየሱስ ስም የተመታ ይሁን ከምድሪቷ ላይ የተመታ ይሁን እያሳደደ ያለ እያስጨነቀ ያለ ውጊያችን ከስጋና ከደም ጋር አይደለም ነገር ግን ከአለቆች ከኃይላት ከስልጣናት ከጨለማው ዓለም ገዢ ጋር ነው ተብሎ ተጽፏል በትንሳኤው ጉልበት በኢየሱስ ስም ምድራችንን ልቀቅ ዘመናችንን ልቀቅ እግዚአብሔር የዘላለም አምላክ መንግስትህ ሁሉን ትገዛለች መንግስትህ ሁሉን ትግዛ ነገስታቶችን ትግዛ አለቆችን ትግዛ ሹማምንቶችን ትግዛ ምድሪቷን ትግዛ የሚያምነውን የማያምነውን ትግዛ ጣዖታት ግን በስመ ስልጣን ይቀለጣጠሙ ካንተ በቀር አምላክ የለም አንተን ሾመንሃል ጌታ ሆይ እንወድሃለን ከፊት ይልቅ የምንተጋበትን ጸጋ ልትሰጠን የታመንክ ነህና አምነን እንጸልያለን ጌታ ሆይ እናመሰግንሃለን በዚህ ሳምንት በዚህ ርዕስ ላይ እንተጋለንና እናመሰግንሃለን ሁሉ ሲሆን ክብሩን አንተ ውሰድ በጌታ በኢየሱስ ስም ጸለይን አሜን አሜን እጃችን ስንዘረጋ ምድር ትረፍ እኛ እጃችንን ስንዘረጋ ትውልድ ይረፍ እኛ እጃችን ስንዘረጋ የተተኪው ትውልድ ጣፈንታ ይመር እኛ እጃችንን ስንዘረጋ የክፉ ጉልበት ይሰበር እኛ እጃችንን ስንዘረጋ የመካሪዎች ምክር ከንቱ ይሁን እኛ እጃችንን ስንዘረጋ የተዘጋጁ ተዘጋጅተው መክረው የገቡ በክፉ ተመክሮ የመጣ ተመትቶ የመጣ ተቋጥሮ የመጣ ተነግሮለት የመጣ በኢየሱስ ስም አቅም ይጣ የዳዊት ቤት የበረታ የሳውል ቤት የደከመ ሄደ ተብሎ በቅዱስ ቃልህ እንደተጻፈ በኢየሱስ ክርስቶስ ስም የክፉዎች ሐሳብ ይድከም የሚከፋፍለው ሐሳብ ይድከም አገር መሰረቷ እንዳይጸና የሚያደርገው ሐሳብ ይምከን ስደተኝነትን የሚያበዛ ሐሳብ ይምከን ይሄ ክልል የኔ የሚለው ሐሳብ ይምከን ለረጅም ጊዜ የተዘጋጀ የክፉ ሐሳብ ይምከን ከግብጽ የተመተተው መተት ይድከም ከሱዳን የተመተተው መተት ይድከም ከክፉ መሰዊያዎች የተመተተ መተት ይድከም ማን ያውቃል ግንቦት 1 84 ብሔር ብሔረሰብን የሚወክሉ ሰዎች ከ84ቱ ብሔር ብሔረሰብ ይደንቀኛል ከኩናማ የመጣ ሰው ነበረ ሽሬ ላይ የፕሌን ቲኬት ስንፈልግለት ፕሌን ቆሞነ ስለነበር አጣ ግን በመኪና ባይሱዙ በመና አቋርጦ የመጣ ሰው ነበር ኩናማ በኤርትራና በትግራይ ድንበር ላይ ያለ አገር ነው ከተለያየ ቦታ ባንድ ቦታ ላይ ያቆመን ጌታ ምን ሊሰራ ፈልጎ ይሆን ምን ሊያደርግ ፈልጎ ይሆን እነዛ የ84 ብሔር ብሔረሰቦች ባንድ ገመድ ባንድ ሰንደቅ ዓላማ ገመድ ነበር አይደል የታሰሩት እግዚአብሔር ምን ፈልጎ ይሆን ለአምስት ሳምንታት ያለማቋረጥ እንድናመጥ ያደረገው ምን ፈልጎ ይሆን ፈቃድህ ትፈጸም በሰማይ ያለው ፈቃድህ ይፈጸም
በሰማይ ያለው ምክርህ ይፈጸም። በሰማይ ይሁን ያልከው ይፈጸም። ያንተ ፈቃድ በሰማይ ከልካይ የላትም። በምድር የሰው ፈቃድ ይከለክላታል። በምድር ላይ ጠላት ይገዳደራታል። ያንተ ፈቃድ ግን ከሰማይ ስትመጣ ከልካይ የላትም። በኢየሱስ ክርስቶስም በእያንዳንዱ አይምሮ ላይ ያንተ ፈቃድ ይንገስ። በእያንዳንዱ ተወያይ ላይ ያንተ ፈቃድ ይንገስ። በእያንዳንዱ አጀንዳ ላይ ያንተ ፈቃድ ይንገስ። የለመድነው የተመቸን ለአገዛዝ ለአሰራር ለብሔራችን ለመቆም የተመቸን የሚለውን አጀንዳ በኢየሱስ ስም አፈረስን። ፈቃድህ በሰማይ እንደሆነች በምድር ትፈጸም። ፈቃድህ በሰማይ እንደሆነች በምድር ትፈጸም። በሕገ መንግስቱ ጉዳይ ላይ ያንተ ፈቃድ ይፈጸም። በምክክሩ ጉዳይ ላይ ያንተ ፈቃድ ይፈጸም። በክልል አስተዳደር አከላለል ላይ ያንተ ፈቃድ ይፈጸም። የንጉሥን ልብ እንደ ፈሳሽ ውሃ ወደዛና ወደዚህ ያዘነብለዋል ተብሎ ተጽፏል። የነዚህን ተመካካሪዎች ሐሳብ ወደ ፈቃድህ ነዳ ነው። በኢየሱስ ስም የተነዳ ይሁን። ወደ አንተ ፈቃድ የጋደለ ይሁን። ጌታ ሆይ በየትኛውም ልብና በየትኛውም ሞቲቭ የሚመጡትን ልባቸውን አንተ ግዛ። ጌታ ሆይ ታማኝ ማላጅ እንድታደርገን በኢየሱስ ክርስቶስ ስም እንለምንሃለን። በሚቀጥለው ሳምንት በ25 ግሩፕ ስንከፋፈል በየግሩፓችን ይሄ አጀንዳችን እንዲሆን እርዳን። የዘላለም አባት ጌታ ልዑል እግዚአብሔር ሆይ ምድር መሰረቷ እስኪጸና ድረስ እንባችን እስኪታበስ ድረስ እግዚአብሔር ሆይ ይሄን እንድታደርግልን በኢየሱስ ክርስቶስ ስም እንለምንሃለን። እንደ ሙሴ ጽኑ አድርገን፣ እንደ ሙሴ መስዋዕት አድርገን። በመስዋዕትነት እኔን ከህይወት መዝገብ ሰርዘኝ ብሎ በፊትህ እንደቆመ አብርሃም በፊትህ እንደቆመ ኤልያስ በፊትህ እንደቆመ የዘላለም አባት ጌታ ልዑል እግዚአብሔር ሆይ እንደማላጅ በፈረሰው ቁጥር እንድንቆም እርዳን። በፈረሰው ሐሳብ ዙሪያ እንድንቆም እርዳን። ሁሉ ካንድ ተገኙ። እግዚአብሔር ሆይ ካንድ መገኘታችንን በኃጢአት ምክንያት መከፋፈላችንን ነው የምናውቀው። የዘላለም አባት ጌታ ልዑል እግዚአብሔር ሆይ በአንድ ገመድ እንድትቋጥረን በኢየሱስ ክርስቶስ ስም እንለምንሃለን። በአንድ እንድታያይዘን በኢየሱስ ክርስቶስ ስም እንለምንሃለን። የከበረው የሰው ልጅ ክብር እንዲሰማን እንድናውቅ እንድንረዳ እንድትረዳን እንለምንሃለን። ለምክክሩ ውጤት ፓርቲዎች ተገዢ እንዲሆኑ አዘዝን። በስምህ አዘዝን። ፓርቲዎች ተገዢ እንዲሆኑ ለመንህ። ፓርቲዎች ተገዢ እንዲሆኑ ለመንህ። ገዢው ፓርቲ ተገዢ እንዲሆን ለመንህ። ተፎካካሪ ፓርቲዎች ተገዢ እንዲሆን ለመንህ። የእምነት ተቋማት ተገዢ እንዲሆኑ ለመንህ። የአገር ሽማግሌዎች ተገዢ እንዲሆኑ ለመንህ። ወጣቶች ተገዢ እንዲሆኑ ለመንህ። ሴቶች ወንዶች ተገዢ እንዲሆኑ ለመንህ። ገበሬው ነጋዴው ተገዢ እንዲሆን ለመንህ። የረፍት ንፋስ በምድራችን ላይ እንዲነፍስ በኢየሱስ ክርስቶስ ስም ለመንህ። የአክቲቪስቶችን እግዚአብሔር ሆይ አንደበት ለክፉ እንዳይነሳ ከለከልን። የምሁራንን አንደበት ለክፉ እንዳይነሳ ከለከልን። ሩቅና ቅርብ ያሉ ሰዎችን አንደበት ለክፉ እንዳይነሳ በኢየሱስ ክርስቶስ ስም ለመንህ። እነዚህ ሰዎች ወደ አዲስ አበባ ሲመጡ ይዘውት የሚመጡ ተራፊም ቢኖር አቅም ይጣ። ይዘውት የሚመጡ ተራፊም ቢኖር በኢየሱስ ስም አቅም ይጣ። ከየነገዳቸው የሚመጣ ተራፊም በኢየሱስ ስም አቅም ይጣ። ሰው ብቻ ይሁኑ። በምንም መንፈስ አይረዱ። ከምንም መንፈስ ጋር ኮንታክት አያድርጉ። በናዝሬቱ ጌታ በኢየሱስ ስም መተተኛው መተት ይመታ። የሟርተኛው ሟርት ይገልበት። የተናጋሪው ንግርት በኢየሱስ ስም ከንቱ ይሁን።
እነዚህ ሰዎች ሲመጡ ሰው ብቻ ይሆኑ በፍቅር ተሞልተው ይምጡ ከኔ ጎሳ ከኔ ዘር ከኔ መኖሪያ የተለየ ወንድም ማገኘው ይበሉ እግዚአብሔር ሆይ የንግግር ችሎታቸው አያሸንፍ ያንተ ሐሳብ ያሸንፍ የእያንዳንዱ ንግግር ችሎታ አያሸንፍ ያንተ ሐሳብ ያሸንፍ ለአወያዮች ሞገስ ስጣቸው በትንንሽ ቡድን በትልልቅ ቡድን ሲገናኙ የዘላለም አባት ጌታ ልዑል እግዚአብሔር ሆይ አጀንዳቸውን አንተ ምራው አንተ ተቆጣጠረው አይምሮአቸውን ግዛ ይሄ ሆኖ ስለምታሳየን የትውልዳችንን ረፍት ስለምታሳየን አንተ ካልመጣህ በማንኖርበት ዘመን እግዚአብሔር ሆይ ለምድራችን ለትውልዳችን ሰላም ስለሚሆን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን እንደተናገርከን ኑሮ ከኢትዮጵያ ጋር ይመቻል ብለው ጅቡቲ ኤርትራ አንድ እስኪሆኑ ድረስ ያንተ እጅ ስለምትወጣ እናመሰግናለን አይደለም እኛ ልንከፋፈል ጅቡቲ ወደ ኢትዮጵያ ኤርትራ ወደ ኢትዮጵያ ሌሎችም እግዚአብሔር ሆይ በዚህ ልክ እግዚአብሔር ሆይ ከፍ ያለ ነገር ስለምሰራ እናመሰግናለን ሙሰኝነትን ስለምሰብረው እናመሰግናለን ፍትህ መከልከልን ስለምትሰብረው እናመሰግናለን ያንተን ድምጽ ስለሰማን እንደፍራለን ደሞ ፈቃድህ በሰማይ እንደሆነች በመድር ትሆን የተናገርከው ብቻ ይፈጸም አንተ ያልከው ብቻ ይሁን ዳንኤል አንተን ያልከው እንዲሆን እንደመሸገ በፊት መሽገናል የዘላለም አባት ጌታ ልዑል እግዚአብሔር አንተ ያልከው ይሁን አንተ ያልከው ይፈጸም 69ኛው ምዕራፍ ላይ ቆመናልና የምድራችን ፈውስ ይፍጠን